ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ እንግዲህ ለየት ያለ ነውና ለየት ባለ ቪዲዮ መጥቼላችኋለሁ። እዚህ ጋር 4 ነገሮች የተጣዱ አሉ። እነሱን እያንዳንዳቸውን ምን ምን እንደሆኑ ከፍቼ አሳያችኋለሁ። እዚህ ጋር እንጀራ አለ እና የመዳም ቅመም ማለት ነው። አያችኋት? ማሰሪያ የላትም እኮ በአንድ ሰዓት ውስጥ በአንድ የምግብ ሰዓት ውስጥ ብዙ አይነት ምግብ መስራት እንደምንችል ላሳያችሁ ነው ማለት ነው። አያችሁ? እዚህ ጋር እያንዳንዱን እየከፈትኩኝ ያሳያችኋለሁኝ ማለት ነው ውዶቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ እኛ የመዳም ቅመሞች ስንት ምግብ እንደምንሰራ በአንድ ጊዜ የምንሰራውን ምን ያክል ጀግና እንደሆን ላሳያችሁ ነው ማለት ነው። እዚህ ጋር አልጫ አለ፣ አትክልት አለ። እዚህ ጋር ደግሞ ቀይ ወጥ ሰርቻለሁኝ ማለት ነው። እዚህ ጋር ደግሞ ቆይ እንጀራውን ኋላ ነው ከፍተው ሲደርስ ማለት ነው። እዚህ ጋር ደግሞ ለሰዎች ምሳ ሰርቻለሁኝ ማለት ነው። ዶሮ ሌላ ቦታ ነው። እዚህ ጋር ደግሞ እንጀራችን ትላላችሁ። እንጀራችን ትንሽ ይቀረዋል። ለእናንተ ለማሳየት ከፈትኩት እንጂ ትንሽ ይቀረዋል ማለት ነውና እንግዲህ እዛ ጋር የሰራሁት አለ። ቆይ ላሳየው ይችላል። ዞርና እዚህ ጋር ይሄን ይመስላል የጋገርኩት እንጀራ። አያችሁት? እዚህ ጋር ጥቁር ጥቁር የሚታያችሁ ደግሞ ምንድነው እንዳትሉ እንትን ነው። ምንድነው ስሙ? ወይ ጠፋኝ። ጥቁር መጣፈጥ አድርጌበት ነው ማለት ነው እንደዚህ ያመረው። ይሄ የኢትዮጵያ ዱቄት እንጀራ እንዳይመስላችሁ ማለት ነው። የምር ቁም ነገር ነጭ ዱቄት እንጀራ ነው ማለት ነው። የነጭ ዱቄት አረቦች የሚገልጽ ነጭ ዱቄት ዋላ አይደል? ፉርኖ ዱቄት እሱ ነው ማለት ነው። የሚገርማችሁ ነገር በጣም ድንቅ ነው። የዛሬው እንጀራ ጤፍ እንጀራ ነው የሚመስለው። ብታምኑም ባታምኑም ማለት ነው። እንግዲህ ማየት ማመን ነው። እዩት እንዴት አባቱ እንደሚያምር እኔ ራሱ አጀበኝ ማለት ነው። በነገራችን ላይ በፊት እንጀራ ጋግር ነበርና አንድ ጊዜ መዳም ቤቱኝ ማለት ነው። አንድ ጊዜ ተበላሸብኝና በዛ አስጠላኝ ተውኩት። ከሁለት ዓመት በኋላ እንደ አዲስ መስራት የጀመርኩት ማለት ነው። ዛሬ ለመጀመሪያ ጊዜ ስሞክረው እስኪ ልሞክረው ብዬ ዛሬ ሞከርኩት ማለት ነው። እንደምታዩት ቆንጆ እንጀራ የኢትዮጵያ የጤፍ እንጀራ መስሎ ቁጭ ብሏል ማለት ነው። አያችሁት? ተመልከቱት። እዚህ ጋር ተመልከቱት እንዴት አባቱ እንደሚያምር ማለት ነው። አያችሁት? እንግዲህ ይሄ የተጋገረው በምንድን ነው? በመጥበሻ ነው። በመጥበሻ ማለት ነው። ይሄ ቂጣ ምናምን የምንጋገርበት መጥበሻው አለ አይደለ? በሱ ነው። በምጣድ እንዳይመስላችሁ የጋገርኩት። እንዴት አባቱ እንደሚያምር እዩት። አያችሁት? ይህንን ይመስላል ማለት ነውና በጣም ገረመኝና ለእናንተ ላሳያችሁ ወደዚህ መጣሁኝ ማለት ነው። ያው ሀብትሽ ብዙውን ጊዜ ፀጉር ብቻ ነው የምትሰሪው፣ ለፀጉር ቅባቶች፣ ለፀጉር ምግብ ብቻ ነው የምትሰሪው፣ ለራስሽ ምግብ አሰሪሞ እያለ ኮሜንት ራሱ አለ ነበርና እና እስኪ እንጀራችንን ደግሞ እንክፈተውና ላሳያችሁ ማለት ነው። አያችሁት? የመጨረሻ እንጀራ ናት ይቺ፣ የመጨረሻ እንጀራ ናት ይቺ ማለት ነው። አያት? የመጨረሻይቱ ሊጤ ይቺ ናት ያለችው ማለት ነው። እንግዲህ ይቺ ናት መጋገሪያ የራሱ ስታምር እኮ ማዞሪያ እናንተ እና ያው እዚህ ጋር ደግሞ ይችን ሰርቻለሁ አትክልት ለብቻ። ደግሞ በግራዬ ያስኩት ካሜራውን ሳማስል እንኳን እንዳላሳያቸው ማለት ነው። ይችን ትመስላለች። ያው በትንሽዬ ነው የሰራኋት፣ ገና ጨማምሬው ነው ማለት ነውና እዚህ ጋር ደግሞ ቀይ ወጤ ምን መስላ ይሆን እስኪ እንያት አብረን። ዋው በጣም ነው የምታምረው። ምስር ነች። እንጀራው እኮ አረረ እናንተ እንዴ! ወዲህ እኮ ነው። በዚህ ጋር ነው የሚወጣው ትላላችሁ። እሺ ሰምታችኋል። እዚህ ጋር የየብቻ ነው የማደርገው፣ ለምን እንዳይያያዝ ማለት ነው። የየብቻ አርግና ሲበርድ እዚህ ጋር ባንድ ቆልለዋለሁኝ ማለት ነው። እንደዛ አድርጌ አሁን እንግዲህ ጨርሻለሁኝ ማለት ነው ውዶቼ። ይሄንን ምጣዴን እዘጋለሁኝ እሳቱን ማለት ነው። ወጦቼ ደግሞ እዚህ ጋር ገና ነው። ምስር ነው ይሄ የተከካው ምስር አለ አይደለ? እሱ ነው ማለት ነው። ምስር ነው። ይሄንን ይመስላል። ገና እየበሰለ ነው። ለማንኛውም እኛ የመዳም ቅመሞች ጀግናች እኮ ነን። ጀግኖች አይገልጠንም እኮ የምር። እዚህ ጋር ደግሞ ለነሱ ምሳ ሰርቻለሁኝ።
ዶሮ ደግሞ የተመሰላችሁ ቆይ ዶሮውን እዚህ ጋር ጠብሼ አስቀምጫለሁ። ዶሮውን እላችኋለሁኝ ውዶቼ። እንግዲህ አንድ ሰው ይሄን ሁሉ ምግብ መስራት ማለት ጎበዝ ጀግኖች እኮ ነን የምር። እንኳን አይደለም የራሳችንን ምግብ የአረቦች ምግብ ራሱ ስሩ ስንባል ብዙ ምግብ ነው አሁን እንግዳ ምናምን ሲመጣ የምንታዘዘው ማለት ነውና ያው በአንድ ጊዜ ነው ሁሉንም ነገር አምታተን የምንሰራውና እኔ ራሴን በጣም ነው የማደንቀው ማለት ነው። የምር ጀግና ነኝ በጣም የምር ነው የምላችሁ። እንዴ ጀግና የለም በዚህ ምድር ላይ ነው የምለው የምር። ያው የምሰራውን ነገር ስለማውቅ ማለት ነው። ያው መከበድ አይሆንብኝና አንድን ነገር ስሪ ከተባልኩኝ በቃ ጧ አድርጌ ነው የምሰራው ማለት ነው። ሐቂቃ የእነሱን ራሱ ማለት ነውና የእነሱን ስራ ሰራ ራሱ የሆነ ሌላ ነገር አላስብም ባይምሮ ማለት የሆነ ስራ ተታዘዝኩኝ ያችን ስራ ሰርቼ ካልጨረስኩ አለቀ በቃ። እና ይሄንን ይመስላል እላችኋለሁኝ። ራሳችንን ነው ማድነቅ ያለብን። ያኔ መዳም ቅመሞች ማንም የሚያደንቀን የለም፣ ግን ያው ራሳችን ጀግና ነን ለራሳችን ማለት ነው። አይደለም ለራሳችን ለሌላ ራሱ እኛ ጀግና ነን። ለራሳችን ተርፈን ራሱ ለሌላ የምንተርፍነን ማለት ነው። እና ውዶቼ ይሄንን ይመስላል እንጀራዬ። ማሻአላህ በሉ ብያለሁኝ። እንግዲህ የመጨረሻ እንጀራ ይችናት ማለት ነው። መጨረሻ ላይ ያወጣኋት ይችናት እና በጣም ነው የሚያምረው። ነጭ ዱቄት እንጀራ የሚያምራችሁ ልጆች ያኔ እንጀራ የማታገኙ ልጆች ማለት ነው። የኢትዮጵያን እንጀራ የማታገኙ ልጆች፣ የኢትዮጵያ እንጀራን የምታገኙ ልጆች እንኳን ይሄ ነጭ ዱቄት እንጀራ መስሎ አይታያቸውም። ግን እንጀራ ማግኘት የማትችሉ ልጆች መዳም ቤት ያላችሁ ነጭ ዱቄት ያላችሁ ይሄ ለፈጣይር ለምናምን የሚገዙት አለ አይደለ? እሱ ካለ እንደዚች አድርጋችሁ ሰርታችሁ አምሮታችሁን ማውጣት ትችላላችሁ ማለት ነውና እንግዲህ ይሄንን ይመስላል ውዶቼ ማሮቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንደኔ ያለች ጀግና ሴትን ማበረታታት ያው ትንሽ ቅር ይላችኋል መቼም። ስለዚህ ቅር ቢላችሁም እስኪ ላይክ ሼር እያደረጋችሁ አበረታቱን። ምናልባት እኛም አንድ ቀን ከመዳም ቤት ወጥተን የራሳችን ስራ በሰፊው ሰፊ ጊዜ እና ወቅት ኑሮን የምንሰራበት ጊዜ ቅርብ ነው ብዬ ተስፋ አለኝ። እና ውዶቼ እንግዲህ ይህንን ይመስላል ቪዲዮአችን ማለት ነው። ያ ሁልጊዜ እንደው ያንን ብቻ የምታሳይን ምግብ ነገር ነክ ነገር አሳየን እስኪ ትሉኛለች። ግን ምግብ ስሰራ ለመቀረጽ ራሱ ስለማይመቸኝ ማለት ነው በቃ ያን ያክል ብዙም እንትን አይለኝም። ያንን ስሰራ እኮ ቁጭ አድርጌ ካሜራውን ቁጭ አድርጌ ስለሆነ የምሰራ በዚህ ጋር ግን ምግቡን ስሰራ በአንድ እጄ ካሜራ ይዤ በአንድ እጄ የምሰራቸውን ስራዎች እየሰራው ስለሆነ ያኔ ያደክማልና ትንሽ ያስቸግራልና ለዛ ነው እንጂ ምግብ ቪዲዮ ማልቀርጠው ብዙ አይነት ምግብ ነው የምሰራው። በነገራችን ላይ ያው ባልነገራችሁም ታውቃላችሁ፣ ሰው ቤት ያለን ልጆች በስደት ያለን ልጆች ምን እንደምንሰራ ሁላችንም እናውቃለን ማለት ነውና ይሄንን ይመስላል። እንግዲህ ለምሳ ተጠርታችኋል ሁላችሁም ይሄንን ቪዲዮ ያያችሁ ማለት ነው። እና ውዶቼ ይሄንን ይመስላል። አሁን እንግዲህ የእነሱን ምግብ ላቀርብ ነው። ይሄንን ደግሞ እስኪ በአንድ እጅ ከተመቸኝ እስኪ በአንድ ታረግ ደግሞ ላሳያችሁ ማለት ነው። ይኸው በአንድ እጅ ራሱ ይዘነው ራሱ ይኸው አይቆረስም ማለት ነው። ብታምኑም ባታምኑም አያችሁት? ይኸው አይቆረስም። ተመልከቱት። ጥብቅ ያለ ነው የምር ሀቂቃ ማለት ነው። ቂጡ ራሱ እንዴት እንደሚያምር ቂጣ አይባልም መሰለኝ ለካ እንጀራ ከታች ያለው ማለት ነው። አያችሁት? በጣም ነው የሚያምረው የምር። አሁን ይሄ እንጀራ ከኢትዮጵያ እንጀራ ይተናነሳል መልኩ ራሱ ሲያምር ማለት ነው። ያው ጣዕምና ሁላችሁም ታውቁታላችሁ፣ ግን እኔ ጨው አድርጌበታለሁኝ። ጣዕሙ ራሱ ቆንጆ ነው ማለት ነውና እናንተም ጨው ነገር ደረግ ታረጉበታላችሁ። ውሃ እንዳይላችሁ ጨው ነገር አርጉበት። በተረፈ በጣም ቆንጆ ነው የሚሆንላችሁ ነጭ ዱቄቱ። አሰራሩን ከፈለጋችሁ ደግሞ በድምጽ ዝም ብዬ ልንገራችሁ። ቪዲዮም ከፈለጋችሁ ደግሞ ሌላ ሰዓት ኮሜንታችሁን አይቼ ቪዲዮ ሰራላችኋል። አሰራሩን ሳቦካ ምናምን ምን እንደማረግበት ማለት ነው። ግን በዚህም ልንገራችሁ አሰራሩን። ትንሽ ዱቄት በትንሽ እቃ በውሃ ብጥብጥ ታረጉታላችሁ። በደንብ አርጋችሁ በእጃችሁ ትመቱታላችሁ። ውሃውን ማለት ነው። ካሜራ አርጋችሁ ውሃውንና ዱቄቱን ካሜራ አርጋችሁ በቀጭኑ በጣም ትመቱታላችሁ። ከዛ እሱን ለትንሽ ሰዓት ያክል ግጥም አድርጋችሁ ታስቀምጡትና ዱቄቱን ታምሱታላችሁ። ትንሽ የሆነ ከለሩ ቀየር እስከሚል ድረስ ትንሽ ታምሱታላችሁ። ከዛ በኋላ እስኪበርድ ድረስ ጠብቁታላችሁ። ሲበርድ ትነፉታላችሁ። ዱቄቱ ድቡልቡል ይላል አንዳንዱ ማለት ነው። ስለዚህ ትነፉትና ያን ድቡልቡል ያለውን እንደዚህ ላም አድርጋችሁ ታረጉታላችሁ። ኋላ ማድረግም ትችላላችሁ። ከዛ ታቦኩታላችሁ። አብኩታችሁ ቀጠን አድርጋችሁ
ያኔ ኢትዮጵያ ሊጥ አለ አይደል ለግለግ አድርገን የምንተወው ሊጥ አብክተን ያኔ ለማቅጠን ትንሽ ሲቀረው የምንተወው እንደዛ አድርጋችሁ ታስቀምጣላችሁ። ከዛ 2 ሰዓት በኋላ ያክል ታቀጥኑታላችሁ። ማታ ሰዓት ማለት ነው። ታቀጥኑትና ታድራላችሁ። ጧት ስትነሱ ታጠሉታላችሁ። ጥልል ብሎ ነው የሚቆያችሁ። ኩፍ ብሎ ከላይ የሆነ አይን ያወጣና ልክ እንደዚህ እንደ እንጀራ አይን ያወጣና ኩፍ ብሎ ይጠብቃችኋል። እንትንም አጥልሉ ይቆያችኋል። ውሃውን ማለት ውሃውን እንዳለ ጥልል አደርጋችሁ ትደፉታላችሁ። ያንን በደፋችሁት ውሃ ምትክ ሌላ ውሃ ታረጋላችሁ። አዲስ ውሃ ማለት ነው። ከዛ ትንሽ ቆይት ትሉና ትጋግሩታላችሁ ማለት ነው። ከዛ እንደዚህ ቆንጆ ነው የሚሆንላችሁ ማለት ነው። ያለምንም ማካበር እንደዚህ አድርጌ ነው የሰራሁት። እናንተም እንደዚህ አድርጋችሁት መስራት ትችላላችሁ። በቪዲዮ ደግሞ አሰራሩን መስራት እንዳሳያችሁ ከፈለጋችሁ በሌላ ቪዲዮ ሲመቸኝ እንደዛ አሳያችኋለሁ። ኮሜንት አይቼ ማለት ነው። ኮሜንታችሁን አይቼ ነው። ባይሆን ብዙ ኮሜንት ካለ አሰራርን አሳይን ካላችሁ ነው ማሳያችሁ ማለት ነው ውዶችዬ። እና የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።